እንዴት ናችሁ ጥያቄ ነበረኝ። አሁን ላይ አንዳንድ ሰዎች እንዲህ ሲሉ ይናገራሉ። በሆነ ምክንያት የሆነ ነገር ሲከፋቸው ወይም የሆነ ነገር መናገር ሲፈልጉ አላህን ወይ ፍረድ ወይ ውረድ የሚል ዒባራ ይጠቀማሉ። ይህን ብዙ ጊዜ ሙስሊም ካልሆኑ አካላቶች ነበር የሚሰማው። አሁን ግን ሙስሊሞችም ይህንን ይጠቀሙታል። አላህን ና ውረድ ና ወይም ና ፍረድ ብሎ ማለት ከሸሪዓችን አንፃር እንዴት ይታያል ይላል። ለምሳሌ አንድ ሰው የሆነ የሚበላ ሐላል የሆነ የሚበላ ነገር ሲቀርብለት እኔ ይህንን አልበላም አልመገብም ሲል ወይ አንተስ ተበድለሃል ይሉታል። ይሄ ሁክሙ ምንድነው? ተበድለሃል፣ አንተስ የተበደልክ ነህ የሚሉት ባለመብላቱ ምንድነው? ይሄ ምንድነው የሚያስይዘው? እኔ ባለቤቴን ፈታሽ ብቻ አልኳት፣ መመለስ ፈለኩ፣ ምን ማድረግ አለብኝ? ሐይድ ጨርሰን ግን ሌሊት ላይ ከሆነ የምንጨርሰው ጾም ይቻላል ወይ ወይስ የግድ ታጥበን ነው መለየት ያለብን ይላል። ጁሙዓ ኹጥባ ከተጀመረ በኋላ የተለያዩ ሰዎች አንዳንድ ዒባዳዎችን ሲያደርጉ አያለው። ለምሳሌ ሱና ሶላት ይሰግዳሉ። ሌላ ይሄ እንዴት ይታያል ይላል። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በማን ናችሁ? አልሐምዱሊላህ። ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0965 መጨረሻው 14 የተላከልን ጥያቄ ይገኛል። ምንድነው የሚለው? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጥያቄ ነበረኝ። አሁን ላይ አንዳንድ ሰዎች እንዲህ ሲሉ ይናገራሉ። በሆነ ምክንያት የሆነ ነገር ሲከፋቸው ወይም የሆነ ነገር መናገር ሲፈልጉ አላህን ወይ ፍረድ ወይ ውረድ የሚል ዒባራ ይጠቀማሉ። ይህን ብዙ ጊዜ ሙስሊም ካልሆኑ አካላቶች ነበር የሚሰማው። አሁን ግን ሙስሊሞችም ይህንን ይጠቀሙታል። አላህን ና ውረድ ና ወይም ና ፍረድ ብሎ ማለት ከሸሪዓችን አንፃር እንዴት ይታያል ይላል። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأذكركم ونفسي بإخلاص النية لله سبحانه وتعالى. إن شاء الله ترنيا الله نسيتن لمنا لن من سراون هلو للسوب لن عندن سرا الله عندي أجرالن وما توفيقي إلا بالله. መቼም አላህ ካላገራለት ኸይር ነገር መስራት አይቻልም። አላህ ሲያገራው ነውና ኢንሻአላህ ስራችንን ውጤታማ እንዲሆንልን ሰዋብ እንድናገኝበት መልካም ንያ አላህ እንዲሰጠን አላህን ለምነን እንጀምራለን። ያው አንዳንድ ጊዜ መክፈቻ የሚሆኑ ወይም እንጀምርባቸው ጥያቄዎች የሚያነቃቁ ይሆናሉ። አንዳንዴ ደግሞ ትንሽ ቀልብ የሚያስከፉ ይሆናሉ። ያው ዋቂዕ ስለሆነ ያለንበት ተጨባጭ ስለሆነ መነሳቱ በጣም ሙሂም ነው። ትንሽ እንደ መግቢያ ማረገው አላሁ ስብሓነሁ ወተዓላ በቁርአን ላይ እንደነገረን ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። ማንም ሰው ምንም ንግግር ሲናገር ረቂብና ዓቲድ በጎንና ጎን ሆነው ያ የተናገረውን ይጽፋሉ። ይሄ በንግግር መጠየቅ እንዳለ አላህ ነግሮናል። ይያዛል ሰውየው ማለት ነው። ይህን ተናግረሃል ይባላል። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ኢነል ዐብደ ለየተከለሙ ቢልከሊመቲ ላ የራ ቢሃ በእሳ የህዊ ቢሃ ፊናሪ 70 ኸሪፋ። አንድ ሰው አንድ ሙስሊም የነበረ ሰው
አንዲትን ቃል ይናገራል። ይህችን ቃል ሲናገር ምትጎዳ መስላም አልታየውም። ተራ አድርጎ ዝም ብሎ የተናገረው በንዴት ሊሆን ይችላል፣ በቀልድ ሊሆን ይችላል፣ ቁም ነገር አድርጎ ሊሆን ይችላል። ነገር ግን የንግግሩን ክብደት ዋጋ አልሰጠውም። ዝም ብሎ ነው ካፍ የወጣው። በዚህ ንግግር ምክንያት ሚን ሰኸጢላህ ንግግር ሰኸጥ የሚያመጣ ይሁንና በዚች ቃል ምክንያት አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀሃነም ውስጥ ወደ ታች 70 ዓመት የሚያስወርደው ታችኛው የጀሃነም አዘቅቱ ቦታ ላይ ይደርሳል አሉ ረሱል ዐለይሂ ሰላቱ ወሰላም። ይሄ ንግግር እዚያ ቦታ ያደረሰው ኢስላምን የሚያፈርስ ንግግር ሆኖ ነው ይላሉ ዑለማዎች። ያኒ ለከሊመት الكفريه ማስረጃ የሚጠቅሱ ዑለማዎች ይህን ሐዲስ ደሊል ያደርጋሉ። እዚያ ቦታ ካፊር እንጂ የማይደርስበት ቦታ ነውና የገባው ይሄ ንግግሩ ከኢስላም አስወጥቶት ነው። የጎዳው የመሰለው ሰው እኮ ራሱን ለማከም እንደተጎዳ ሲያውቅ እኮ ራሱን ለማዳን እኮ ይጥራል። ይሄ ግን የተጎዳም አልመሰለውምና ኖሯል፣ እንደዚሁ በዚያው ሞቷል። አላህ ይጠብቀን። በዚህ ምክንያት ነው እንግዲህ ሲሞትም አለል ኩፍር ስለሞተ በአላህ ክዶ ሪዳ ላይ ወድቆ ስለሞተ ጀሃነም አዘቅቱ ቦታ ላይ ይወርዳል። ይሄ በጣም ጎጂ የሆነ ንግግር፣ ኢስላምን የሚያፈርስ ንግግር ነው እንግዲህ እዚህ ቦታ ጋር እንዲደርስ ያደረገውና ለዚህ የዳረገው። ወደ መስአላው ስንመጣ አንዳንድ ጊዜ ከመቀላቀል ከኩፋሮች ጋር ከነሷራውም ከምንም ጋር አብሮ በመኖር መውረስ የሚባል ነገር አለ። ሰዎች የሚሉትን ነገር ይወርሳሉ። አንዳንድ ሰዎች የሚናገሩትን ይናገራሉ። ኩፋሮች ለኛ አርአያዎቻችን አይደሉም። ከንግግር እንኳን ከቃል አጠቃቀም ደረጃ እንኳን አሁን ቋንቋውን አይደለም ምለው ኢነማ ይሄ ስለ አላህ በመናወራው ጉዳይ ስለ ሃይማኖታችን በመናወራው ጉዳይ እንኳን ከነሱ አንመስልም። እነሱን ተቅሊድ አናደርግም። እኛ ተቅሊድ የምናደርጋቸው አህል የሆኑ ሰዎች አሉ፣ ብቁ የሆኑ ሰዎች አሉ የምንከተላቸው። ይህንን በመከተል እነሱ ያሉትን በማለት ገደል የሚገቡ ሰዎች አሉ። አሁን ከሚያጠፉ ንግግሮች መካከል አንዱ ዛሬ ጥያቄ ላይ የተነሳው አላህን ወይ ውረድ ወይ ፍረድ የሚሉ ሰዎች ናቸው። ወልዒያዙ ቢላህ አላሁ ተዓላን ወይ ፍረድ ወይ ውረድ የሚሉ ሰዎች አላህን በምን መልኩ እንደሚያስቡት እንግዲህ አንድ የሆነ ቦታ አድርገው ያስቡታል። አንድ ሁለተኛ እንደው መውረድ የሚባለው እንደ ስልጣንም ብለው የሚያስቡም ከሆነ ደግሞ ሊሻር የሚችል ስልጣን አድርገው የሚያስቡት ማለት ነው። ወይ ይሄ ስልጣን ልቀቅ ወይ ደግሞ ጀግነህ ፍረድ። እንዲህ አይነት ንግግር አላህን ለአላህ መናገር ኢስላምን ያፈርሳል። አላህ ይጠብቀን፣ እስልምናን ያፈርሳል። ሰውየው በአብዛኛው ይህን ቃል የሚናገረው ተበድሎ ወይ ደግሞ የሆነ ችግር ደርሶበት ወይ ጭንቅ ደርሶበት ወይ መከራ ብዙ መከራዎች አጋጥመውት ከዚያ በቃ መላቀቂያ ጊዜው ሲረዝምበት ነገሮች በጣም ሲባባሱበት ነው። አንዳንዶች ካፊሮች ናቸው ይሄን የሚሉት ይሄንን የሚናገሩት። ለአላህ እንዲህ አይነቱን ነገር መናገር ሶስት ነገሮችን ይዟል። ኢዕቲራድ ይዟል። አንድ አላህ ላይ ተቃውሞ ማቅረብን ይዟል። ሁለተኛ አላሁ ሱብሓነሁ ወተዓላን ያኒ አደብ በሌለው መልኩ ማናገር ሱኡል አደብ መዓ አላህን ይዟል። ሶስተኛ ደግሞ አላህን የሆነ የሚሾምና የሚሻር ነገር አድርገውት ወይ የሚሰቀልና የሚወርድ አድርገው አስበውት አይነት ለሰው የሚነገር ለሆነ ባለስልጣን የሚነገር ለሆነ ዳኛ ለሆነ ፈራጅ የሚነገር አይነት ንግግር ነው ለሱ የተናገሩት። ከነዚህ አቅጣጫዎች በኩል ሲታይ ከኢስላም ያስወጣል። አንዳንድ ዑለማዎች ጀዛሁሙላሁ ኸይራን በተስሪህ ይህን ያስቀምጧሉ። ለምን ከኩፋሮች የሚሰሙ አባባሎች ነበሩና ከሐበሻ ዑለማዎች መካከል አንዱ ሼክ መሐመድ ደሴ ረሕመቱላሂ ዐለይሂ ምን ይላሉ? ጌታ ወርዶ ይፍረድ የሚሉት ሲጣሉ ጥርጥርም የለው በእውነት ይከፍራሉ ይላሉ። ይከፍራሉ ይላሉ። ይሄ እንግዲህ በአጀማቸው ያስቀመጡ ነው። ያኒ ጌታ ወርዶ ይፍረድ የሚሉት ሲጣሉ ጥርጥርም የለው በእውነት ይከፍራሉ። ይሄ ሐበሾቹ እዚሁ የሚሰሙት የሐበሻ ዑለማዎች ሀገራችን ላይ ሌሎችም ሀገሮች ላይ ሊባል ይችላል። ግን እንደኛ ሀገር ዑለማዎች ደግሞ ይሄንን ሰምተው ያስተዋሉትን ሁክም አስቀምጠው ሄደዋል። ጀዛሁሙላሁ ኸይራን። ይሄ ነፍስ ስለተገኘ ስላልተገኘ አይደለም። ቃዒዳ ዓማ አለ፣ ጠቅላይ የሆነ መመሪያ አለ። ሰውየውን ከኢማን ወጥቷል ለማለት ዝም ብለን አንዳንዶች እንደሚሉት ባቦ ሰጥ እንደሚባለው አይደለም። 1 2 3 4 ቆጥረህ
ኦድ ነምበርና ኢቭን ነምበር ላይ ወይም ደግሞ ጎዶሎ ቁጥር ካረፈበት ብለህም አይደለም ይከፍራል አይከፍርም ብለህ እንዲቆጥርህም አይደለም የምትለው ኢንማ ቃዒዳ ለመመሪያ አለ ሰዎች አንዳንዶች ተዓሊቅ ስለሚያደርጉ ነው ሶሻል ሚዲያ ላይ እንደምናስተውለው በቃ ማክፈር እንደዚህ ያላቸው ጀማዓዎች ያከፍራሉ እና የሚሉት ነገር አላቸው እና ዑለማዎቹ ያስቀመጡትን ነገር እስኪ መለስ ብላችሁ እዩት ይሄ ጉዳይ እኮ ምናልባት አንተ ተዘናግተህ ከሆነ ሼኽህ ተዘናግቶ ከሆነ ያልተዘናጉት ዑለማዎች ያስቀመጡትና መዳኛ ሰው እንዳይጠፋ አለሁ እያለ ሀላክ ውስጥ እንዳይገባ ማስጠንቀቂያ ያስቀመጡት ነው ኪታቦች ታሊፍ ተደርገዋል እኮ ይሄን አስመልክተው ሱብሃንአላህ ከኢማሙ ነወዊ ረውዳቱ ጣሊቢን ኪታብ ውስጥ ምናገኘው መስአላ አለ ኪታቡ ሪዳ ላይ ምን ይላሉ አንድ ሰው ተበድሎ ተበዳዩ ለበዳዩ ሰው ምን አለው አንዳንዴ ራሱን ያጽናናል አረሰው حصل هذا بتقدير الله አለው ይሄ ነገር አላህ ወስኖት ነው የሆነው ብሎ ተናገረ ظالم من አለ انا افعل بغير تقدير الله عليه والعياذ بالله كفر አለው እነሆን አላህ ሳይወስነው ነው ባይወስነው ምን ይሰራዋል አለ ከፍሯል አሉ ወይ አላህ ይያለ የሚጠፋል ማለት ነው አላህ ይያለ የሚጠፋልና ይሄንንም ጉዳይ አስመልክቶ አላህ Subhanahu Wa Ta'ala ላይ ኢዕቲራድ የማድረግ ተቃውሞ የማቅረብ ለዚሁ መስአላ አንስተዋል እዛው ላይ ረውዳቱ ጣሊቢን ላይ አንዳንድ ከኪታቦች ላይ ነቅል ያደርጋሉ እንዲሁ ደግሞ ከነቃዲ عياض يعني ማሊኪዮችም ኪታቦቻቸው ላይ ካሰፈሩት ነቅል ያደርጉት ከሐነፊያዎች ነቅል ያደርጉት አለ እዛ ላይ ተጠቅሷቸውና ከሚጠቅሷቸው መስአላዎች መካከል ይሄንን ኢዕቲራድን አስመልክቶ አንድ ሰው በጣም ታሞ ከዛ በኋላ ሲሻለው ደህና ሲሆን እንደው ይሄንን እኮ እንዲህ አይነት ነው የደረሰብኝ ነገር አቡበከርና ዑመርን እንኳን ረዲየላሁ ዐንሁማ በገል እንኳን ሊደርስብኝ የማይገባ ነገር ነው የደረሰብኝ ካለ ይከፍራል አሉ ሱብሃንአላህ አልዓዚም ያ አላህ ይሄ ነገር አንዳንድ ጊዜ ምናልባት አንዳንድ ከሚተቿቸው ሼኾች አፍ قال فلان ሳይሉ ቢወጣ ኖሮ ሲቸኩል ለማክፈር ይውት ነበር የሚባለው هذا مدون في كتب العلماء እንዲህ ያለው በጣም በብዛት ምናልባትም ሼኻችን ሼኽ አብዱላህ ናህረሪ ረህመቱላሂ ዐለይሂ ወጀዛሁ عنا خير الجزاء ጥሩ እንዳይስጣቸውና ተንቢህ ለማድረግ ያዩትን አገር ላይ የነበሩበት አካባቢ ላይ ተሰራጭቶ ተንሰራፍቶ የሚገኘውን የኩፍራዊ ንግግሮችን ተሕዚር ለማድረግ የጻፏቸው ኪታቦች ውስጥ ባቡ ሪዳን አስገብተው የተወሰኑ ገጾችን አስቀምጠዋል ረድ ያኒ ሪዳ ላይ የሚጥሉ ንግግሮች እነዚህ ናቸው ተጠንቀቋቸው ይያሉ ምናልባት ሼኽ አብዱላህ ከጠቀሷቸው በላይ እዛ ኪታብ ላይ ሲራጥ ላይ ለምሳሌ ከጠቀሱት በላይ ረውዳ ላይ እናገኛለን በላይ ኢማም ነወዊ ጋር ማለት ነው القاضي عياض قاسم متى شفاء كتاب الشفاء هون سل نبينا صلى الله عليه وسلم بتعريف حقوق المصطفى صلى الله عليه وسلم يساجون كبر لما سايتنا ግን እዛው ላይ ከኢስላም ያስወጡ ንግግሮች ከነብዩ ጋር የሚያያዝ ከአላህ ጋር የሚያያዝ ሌሎችም የተጠቀሱት በጣም ብዙ ነው ያለው ሱብሃንአላህ ሌሎች ጋር እንደ በድሩ ረሺድ ያሉ አለፉ ረሳኢል يعني ከዛ ፊት የነበሩ ዛሬ 800-900 ዓመት አካባቢ የነበሩ ዑለማዎች ሳይቀሩ يعني በ6ኛ ቀርን በ7ኛ ቀርን በ8ኛ ክፍለ ዘመን የነበሩ ሁላ ኪታቦችን ረሳኢሎችን ለተሕዚር من الالفاظ الكفريه ብለው ጽፈዋል እና ይሄ ሰው ኢማኑን እንዲጠብቅ ኢስላሙን እንዲጠብቅ ወሲያ ወይም ደግሞ ነሲሃ ዲንያ ነው አደራም ነው ዲናዊ ወሲያም ጭምር ነው ይሄን ነገር ማድረግ ደግሞ ዲናዊ ኃላፊነትም ጭምር ነው ከዓሊም የሚጠበቅ ዓሊም ፈሳድን ካየ ዝም ማለት አይቻልም ሙንከር ነው ማውገዝ አለበት أنكر المنكرات أعظم المنكرات أشد المنكرات من دنسيبال الكفر بالله أشنع الكفر من دنسيبال أقبح الكفر الردة بعد الإيمان كإسلام بوانا إيمانا قرطو موتات والعياذ بالله
እና መውጣት ሲባል ግን አንዳንዶች ኢዕላን አድርጎ እኔ ትቼዋለሁ እስልምናን ብሎ በቃ ሄጃለሁ ብሎ እንደዛ የሚመስላቸው ሰዎች አሉ። ረሳኢሎች ከተጻፉት ውስጥ ምን የክፉር ወላ የሽዑር የሚል አለ። ሳያውቀው የሚከፍሩ ሰዎች ተብለው አቅዋሎቻቸው ይሄን ያለ ሰውዬው እኮ ደህና ነኝ እያለ ነው አለሁ እያለ እና ምንድነው ሺፋ ላይ ያለው ቃዲ ዒያድ የጠቀሱት ውስጥም حتى لو أقر بالشهادتين يعني بما سبق أن ذكرناه من أصول الإيمان ይላሉ። ከዚህ በፊት የጠቀስናቸውን የኢማን መሰረቶችም አምነውን ቢሆን በአላህ ጌትነት በነብዩ አምኛለሁ ብለው ሰለላሁ ዐለይሂ ወሰለም مع ذلك ይህንን ካለ ኢማኑ ይፈርሳል ብለው ኢጅማዓን የሚከፍርባቸው መሳኢሎች ተጠቅሰዋል። ኢጅማዓን ያለ ኺላፍ። ስለዚህ ያውቺ መስአላውን እንግዲህ መጀመሪያ ክፈቻ ያደረግናት ሰዎች በዚሁ አጋጣሚ እንዲጠነቀቁም ጭምር ነው። ያኔ ወርዶ ይፍረድ የሚሉት ወይ ወረድ ወይ ፍረድ የሚሉ ሰዎች ንግግራቸው ከኢስላም የሚያስወጣ ያኔ ተውሂድን የሚያፈርስ ንግግር ነው። من وقع في الردة يجب عليه أن يعود إلى الإسلام بالنطق بالشهادتين ከኢስላም የወጣ ሰው ደግሞ ሁሌም እንደምንለው أشهد أن لا إله إلا الله وأشهد أن محمد رسول الله ብሎ መመለስ መቻል አለበት። እንደው በዚህ አጋጣሚ ዶክተር እንደው አሁን እንዳላችሁት እንግዲህ መሻይኾቹ የሐበሻ መሻይኾችም ተናግረዋል። ቀደምቶቹም ደግሞ ነውሪ ያስቀመጣቸዋቸው አንዳንዶች ልክ እንደ አህለ ሱና ወልጀማዓ ወይም አሻዒራ ማቱሪዲያ የሚባለው የሚያስከፍሩ ነገሮች የሌሉበት በቃ አቃፊ ሁሉንም ሰብሳቢ እስም ብሎ አሰስገሰሱንም ሰብስቦ የሚሄድ አድርገው እንዲሳል የሚፈልጉ ሰዎች አሉ። ልክ አንድ ሰው ይሄን ንግር ተናግረሃል ይሄ ሸሃደተን ያስፈልጋል ከተረጋገጠበት ያው ታይቶ ተፈትሾ ማለት ነውና ግን ይሄ እንዲሰማ ለራሱ የማይፈልጉ ሰዎች አሉ። ወይም ጥንቃቄ ነገር ለምሳሌ ብዙ ጊዜ በዚህ ቻናላችን በዚህ ጣቢያችን እናስተላልፋለን የሚያስከፍሩ ነገሮች ጥንቃቄ ይደረግባቸው በሚል ይሄ ልክኛ የራሳችን ከኪሳችን አውጥተን እና የዓላማችን ይሄን ማስፋፋት እንደሆነና ሰውን ማስጨነቅ አድርጎ ማሰብ የሚፈልጉ ሰዎች አሉ። ልክ ተሰውፍ ልክ ሙጀሲማዎች እንደሚሉት والله ሱፊያ ያስከፍርም የሚል ዒባራ ይጠቀማሉ። ሌላ ቦታ ያሉት ሱፊያ ያስከፍርም ይላሉ። እሱ ራሱ ግን ሱፊያዎችን ያስከፍር ብዙ ጊዜ አይተነዋልም ሰምተነዋልም የሚያስከፍሩ ነገሮች ብሎ ሲናገር እንደዚህ አይነት ነገሮችን በተለይ በዕልሙ አካባቢ ዳዋ እንሰጣለን የሚሉ ሰዎች ይሄ ነገር እንዳይነሳ የሚፈልጉት ምንድነው ዓላማ ማለት ግልጽ ተቀምጧል። ሐበሻ ዑለሞችም ጠቅሰውታል። ግልጽ የሆኑ ነገሮች ያሉ ሰው ጥንቃቄ አድርጎ መጓዝ ሲገባው ልክ ወረርሽኝ መጣ ሲባል እኮ ሰው ይጠነቀቃል። መቼ ኮሮና ሲመጣ ምን ያክል ነው ጥንቃቄ የተደረገው? ከዚህ የበለጠ ነው ከዚህ የከፋ አኺራ የሚያበላሽ ነገር ነው። ኡማው እንደዚህ አይነት ነገሮችን እንዳያቃቸውና ልክ ማሳወቅ ሲጀመር ደግሞ የመጮህ እና እንዳይሰማ የማድረግ አባዜ ይታያል ብዙ ጊዜ። በተለይ ደግሞ ሱፊያ ነን ብለው የሚያስቡ አንዳንድ ሰዎችም ይሄ እንዲነሳ ያለ መፈለግ ነገር አለ። ምንድነው ምክንያቱ እንደዚህ የሚፈልጉበት? يعني ምክንያቱም እንግዲህ መገመት ነው የሚቻል ሐቂቃውን ባናቀው ምክንያቱም እነሱ ልብ ውስጥ ያለ ነገር ስለሚሆን ከሁለት አንዱ ነው በግምት ነው ምን ገምተው አንደኛው ሳያስቡትና ሳያውቁት ዲንን የሚያፈርሱ ሰዎች ዲኑ ልቅ እንዲሆን ዲኑ ገደብ እንዳይኖረው የዲኑ ዒልም እንዳይወጣ የሚፈልጉ ሰዎች ሰለባ ሆነዋል። ሁክም ሲነገር እኮ ሰው ማያውቀውም ከሆነ ደስ ብሎት ነው መቀበል ያለበት አይደል? አልহামዱሊላህ አሁን አወቅኩት ነው ማለት ያለበት። ወርቅ የሚፈልግ ሰው እኮ ወርቅ ሲያገኝ እኮ ደስ ነው የሚለው እኮ ስንት ቆፍሮ አጥቦም ብሎ ለፍቶ ደግሞ ስለዚህ ይሄንን ነገር ያገኘ ሰው ደስተኛ ነው መሆን ያለበት ሁክም ሲነገረው። እንደ ዲናዊ አዳብ ስርዓት ደግሞ በተነገረ ሁክም ላይ ጥርጣሬ ካለው ደግሞ ሹብሃም ካለው እስኪ እቺኛው እሺ
ይሄኛው እስኪ መረጃ እስኪ እነሱ ካለ ኪታብ ካለን ብሎ መጠየቅ ያባት ነው። ይሄ የዓሊምነት የተማሪነት የጣሊቡል ዒልምና ሙዓሊም ዘንድ የሚኖር ጨዋነት ነው። ያኒ የተባልከው ነገር ዝም ብለህ ተጫን አይደለም። ምንም ችግር የለም፣ ሰው ሊጠይቅ ይችላል። ናም ሙቀሊድ ሲሆን ሙፍቲ ያለ ሙስተፍቲ ያለ ሙፍቲ የሚለውን ተቀብሎ መስራት ግዴታ ነው፣ የኢጅቲሃድ ውጤት ስለሚሆን። ደሊል ይሄ ታለ ብሎ መጠየቅ አያስፈልግም። ደሊሉን ቢነግረውም ሊገባው ማይችል ነው። ይሄ ብዙ ተለፍቶበት ስለሆነ ይመጣው። ከዚያ ውጪ ግን መጣጣናሉ ብሎ የሚያስብ ሙደሪስና ሙደሪስ ካለ مثلا ከዚህኛው ሙደሪስ የሆነ መስአላ ቢሰማ ይሄኛው كيف هذا አሪኒ النص هل لك نقل ምናምን ብሎ መጠየቅ የአደብ ነው። ምንም ችግር የለውም። ኢዕቲራድ ነው አይባልም። ሙባሸረተን ማወቅ ፈልጋለሁ እስኪ አብራራልኝ እስኪ ገለጽልኝ፣ እሺ እንዲህ ከተባለስ ችግር የለውም። ከዚያ ውጪ ግን ልክ ሁክም ሲሰሙ ሀብ በቃ አንድ ላይ ሆ ብለው መተው ይሄን ነገር ለማውገዝ ለማሳጣት ለማጠልሸት የሚሞክሩ ሰዎች እነዚህ ሰዎች ሌላ ያስወነጨፋቸው ሌላ አለ ማለት ነው። እነዚህን ሰዎች ያስወነጨፋቸው ሌላ አለ ማለት ነው። እነሱ ግን የተወነጨፉ ላይ መስላቸው ይችላል። በሌላ ሰው እጅ ላይ ያሉ መሳሪያዎችን አሉ من غير ان يشعروا አንድ ይሄ ነው። ለምንድን ነው ይሄን ያልከው ይባል በጣም ግልጽ የሆኑ መሳኢሎች እየተነገሩ በዓሊምና በሙተዓሊም አደብና ስርዓት ጨዋነት መግባባትና መነጋገር እየተቻለ ቀጥታ የኢንካር ሰይፍ ማንሳት ያን ነገር አይሆንም እንዴት ይሆናል? ከዚያ በኋላ ደግሞ استمرار على العناد መረጃ ቀርቦ ይሄው እዩት አንብቡት እዚህ ኪታብ ላይ በጨዋነት ይሄ ዲን የጋራችን ነው፣ የኔ ሱቅ አይደለም፣ የኔ መደብር አይደለም፣ የፉላንድ ፋብሪካ አይደለም። ዲኑ የሁላችንም ልንኖርበት እኮ የመጣልን ነው እኮና ኢሽካል ካለም ግራ የገባው ነገር ካለ አብራሩልኝ፣ ገለጹልኝ፣ ንገሩኝ እያለ ተቀምጦ በእስላማዊ አዳብ መነጋገር ሲገባ ያለ ምንም ስርዓት አልበኝነት ሆ ብለው መጥቶ ኢንካር ለማድረግና ለማውገዝ መሮጥ ይሄ ከኋላ ሌላ የላከው እንዳለ ማሳያ ነው። ምክንያቱም ዲኑ ግልጽ እንዲሆን አይፈልግም፣ የዲን አህካሞች እንዲወጡ አይፈልግም። ወይ ደግሞ ራሳቸው ያኔ እዚህ ውስጥ ሊካተት የሚችል ነገር ሊሆን ይችላል፣ ወይ ደግሞ ሁሉን ነገር አውቀነዋል እኛ ከምናውቀው ሌላ ዒልም የለም ብለው ደምድመዋል። ሰዎቹ ነፍስያ ማለት ነው። በቃ ተቆልሏል። ከሌላ በኩል ይመጣ ዒልም ካለ ወይም እሱ ማያውቀው ሌላ የሚናገረው ዒልም ካለ በፍጹም ለመቀበል ፈቃደኛ አይደለም። ይሄ ተከቡር ነው የሚሆነው። ሁለቱም የተወገዙ ነገሮች ናቸው። ያኒ አንተ ኢንሳ ኢላ አይ ጀማዓትን ተንተሲብ ወደትኛው ጀማዓ የዚህኛው ማህበር አባል የዚህኛው መስጂድ ኮሚቴ የዚህኛው የሆነ ቡድን መሪ ኃላፊ ጸሐፊ ምናምን የሚለውን ውጣ ከዚህ ውጣ ምለው ያኒ ዚህነን ከዚህ ያስወጣውና አላቀውና አና ሙስሊም እንደ አንድ ሙስሊም ምን ይተበቅብኛል ከኔ حكم شرعي ሲነገረኝ ምን ይተበቅብኛል أن أنقاد له ليس أن تقول يعني أنا أنقاد له ماذا الشيء يجلس ماذا حكم شرعي ነው حكم الشرع መሆኑን ካላመንኩበት أناقش كيف መጣሁ ማለት አለብኝ ችግር የለም حكم الشرع መሆኑን ካወኩኝ በኋላ ግን በዚያ አቅጣጫ መምጣትና አይ እንዴት ለምን ምን ማለት ተገቢ አይደለም። حكمنا منበት اسلوب ግን አላመንበትም ይል ይችላል አንድ ሰው من باب المثال ይሄ መስአላ አው ትክክል ነው ነቲጃው ይሄ ነው ግን የተገለጸበት አገላለጽ ግን ጥሩ አይነት አገላለጽ አይደለም አንተ የገለጽክበት አንተ ተዓቢር ያረክበት። ስለዚህ አገላለጹን እናስተካክል ከሆነ ተቀምጠን አገላለጹን በዚህ መልኩ ብናደርገው በዚህ በኩል አድርገው እንዲህ አድርገን ብንገልጸው ብለን እንስማማ እንችላለን እኮ أما أن يعترض على الحكم يا الله يكون የልጅ ጨዋታ ያረጉት ነው የዲኑን ነገር ዲኑ በጣም ትልቅ ክብር ያለው ነገር ነው። አንቢያ የተሰውለት ዲን ነው። አንቢያኡላህ የተገደሉለት ዲን ነው። ይሄን ለማድረስ ሲሉ ነው የተገደሉት።
ዝም ብሎ ቤታቸው ቢቀመጡ እኮ ማንም አይነካቸው ነበር አይደል? ባይናገሩ እኮ ማንም አይነካቸው ነበር። ይሄን ሊያደርሱ ሲነሱ ነው፣ ለዚህ ዲን ሲታገሉ ነው የተገደሉት። ሱሐባ ሪድዋኑላሂ ዐለይሂም አብዛኛዎቹ ሹሃዳ የሆኑበት የተገደሉበት በዚህ መስመር ላይ ነው። ሸሂድ ያልሆነውም ታሞ የሞተውም ብዙ ለፍቶለት ደክሞለት ነው ለዲኑ። ይሄ ሁላ ብዙ መስዋዕትነት የተከፈለለት ከዛ በኋላ የመጣው ታቢዒን አትባዑ ታቢዒን ዑለማ ስንቱ ሲሰደድለት ከሀገሩ ላይ የተሰደዱ እኮ አሉ እኮ ሀገራቸውን ንብረታቸውን ቀያቸውን ጥለው የወጡ ዑለማዎች እኮ አሉ እኮ ሀገራቸውን ለቀው ሰው ሀገር ላይ ጥገኝነት ኖረው ከስንት ጊዜ በኋላ ሲስተካከል የተመለሱ ማለት ነውና ይሄ ሁላ የተለፋለትን ዲን የልጅ መጫወቻ የጎረምሳ መጫወቻ ማድረግ ተገቢ አይደለም። ስለዚህ እነዚህ ሁክምን ለመቀበል ፍላጎት የሌላቸው ሰዎች አንደኛ በሌላ በኩል ተጠምደው ሌላ መሳሪያ ሆኖ በሌላ ሰው እጅ ላይ ያለ መፍቻ በእጅህ ይዘህ አንተ ቪቴን ወይም ብሎን ስታጠብቅና ስታላላበት አንተን አንቀሳቀሹ መፍቻው ምን አደረገ ይባላል። ሰውየው ነው እንጂ ይባላል በአብዛኛው እና መፍቻው ሹዑር የለውም፣ ያ አላህ ስሜት የለውም። እንደዚህ አይነት ሰዎችም በሌላ ሰው እጅ ላይ ሆነው ሳይረዱትና ሳይገነዘቡት ግን ዲንን እያጠፉ ነው። ሁለተኛ ሌላ ሰው አላንቀሳቀሳቸውም እንኳን ቢባል በፊክራውም ይሁን በሐሳቡ ተጽዕኖ ላይ ወድቀው ነፍስያና ሸይጣን ተጫውተውባቸው የራሳቸውን ቆልለው ያላቅማቸው ዒልም የኛ እንጂ ሌላ የለም ብለው እና በሶስተኛ ነገር መጨመር ካስፈለገም ጭፍን ጥላቻና ይሄ ጀማዓ ይሄ ከዚህ በኩል ይመጣ ነገር ሁሉ አስተት ነው ብሎ የመደምደም አባዜም ሰው ሊጎዳ ይችላል። ጭፍን ጥላቻ ማለት በቃ በድፍን አድርጎ በአእምሮ ላይ እንትና ብሎ ሰየው ማለት ነው። እንትና ይሄኛው ጀማዓ ይሄኛው ቡድን ብሎ የቡድን ፍርድ የደቦ ፍርድ ነው የሚባለው ጭፍን አካሄድ መዝሙም ነው። ማናችንም አንቀበለው። እኛ አሱና ቲቪ ሻሂድ ነው። ድሩሶቻችን የምንለቃቸው ድሩሶች በአሱና ላይ የምናሳያቸው የምንለቃቸው በጠይቁ የምንመልሳቸው መልሶችም ምስክሮች ናቸው። በሚሰጠን በምንጠየቀው መስአላ ላይ ተፍሲል እያደረግን እናስቀምጣለን። እንዲህ አይነትም አለ፣ እንዲህ አይነትም አለ። እንዲህ ከሆነ እንዲህ ነው፣ እንዲህ ካልሆነ ግን እንዲህ ነው። ዝም ብሎ ወሃቢይ ቢባል በጭፍን እነሱም ላያቸውን ወዷቸው እኮ የሚከተላቸው አለ። በስም ደረጃ ሳቅ ዝም ብለው ሰዎች ወሃቢይ ብለው ይጠሩታል። እሱም አዎ እኔ ወሃቢይ ነኝ ይላል። ለምን? እነሱም ያየው መስጂድ ሲመላለሱ ምናምን እንደዚህ ላይ ነው። ያንን ስላየ እኔ እነሱ ነኝ ብለው ተቀምጦ ሌላ ሰው አይቶት هل تصح الصلاة خلفه هل أعتبره مؤمنا أم لا ቢለኝ ቢጠይቀን ዓቂዳቸውን ያላወቀ የተጅሲም እምነት ላይ ያልወደቀን ሰው እኛ አናከፍረው ብለን ነው ማለት ነው። በተጅሲም ጉዳይ የተነሱ መሳኢሎችን እኮ በደንብ አብራርተናል። በጣም ቃሉን የሚረዳ ሰው ማዕናውን የሚረዳ ሰው ማዕናውን ማይረዳ ሰው ሌላ ትርጉም ያለው መስሎት የተናገረ ሰው ወይም ደግሞ ሁለትና ከዛ በላይ ትርጉሞች ሊሰጥ ይችላል ብሎ በደህነኛው ትርጉሙ ነው ማወራው ብሎ የተናገረ ሰው ይሄን ሁሉ ዘርዝረናል። ከዚህ በኋላ ያኔ ሰው መጥቶ ዝም ብሎ በድፍን እነሱ ጭፍን አክፋሪዎች ናቸው ቢላ እኛ ትክክል አይደለም። ምን ሰጠውም ፈትዋ ምን ሰጠውም መልስ ያኔ ዑለማዎች ፈትዋ ማስተላለፍ ነው የኛ ስራ። ምን ሰጠው መልስ በተፍሲል ያስቀምጥነው። ስለዚህ ጭፍን ጥላቻም ለዚህ ነገር ሊዳረግ ይችላል። ዝም ብሎ ተነስቶ ያ ነው አይደል ከተናገረ መታው ነው ከምንም ይናገር መስማቱ ለመስማትና እንኳን አንዳንድ ጊዜ ሐቁን አውቆ ከዛ በኋላ ለማውራት አይደለም ለመስማት ፍላጎት የለም። ያኔ አስጨርሰም የሆነ ነገር ስትናገር እስከ መጨረሻው ልስማውና ይላል። ወሃቢዮች ላይ ያስተዋልነው ነገር ነው አይደል? አብዛኛው የነሱ ሶሻል ሚዲያ ላይ ያሰራጯቸው የነሱ ቡድኖች ላይ ያስተዋልነው ነገር አለ። የሆነ ጊዜ የአንድ ሰሞን አጀንዳ የሆነ ጉዳይ ነበር። ዑለማዎች የጠቀሱትን ኡሱልዮች የጠቀሱትን من علماء السلف ومن بعدهم እስከልቆቹ የጠቀሱትን መስአላ عند حديث سند እንኳን صحيح በሆነ متصل سند እንኳን ሆኖ ቢመጣም እንኳን ማዕናው ላይ ላለ ችግር ምክንያት ለፍዙ ላይ
የሚሰጠው መልእክት ከኢጅማዕ ጋር የሚጻረር ሆኖ ከቁርአን ጋር የሚጋጭ ሆኖ ወይም ደግሞ ከዓቅል ሰሊም ጋር የሚጋጭ በመሆኑ ምክንያት ይሄ ነብዩ አይሉትም ብለን መለሰዋለን የተባለው ገልብጠው ምንድን ያደረጉት ሶሒህ ሐዲስ ሆኖ ነብዩ ቢሉት እንኳን አንቀበለውም ማለት ፉላን ተብሎ እኮ ዘመቻ ተሰርቶበታል። ይህ ማለት ምናልባት መቅጣዑ የ15 ደቂቃ መልስ ከሆነ 15 ደቂቃ አይደለም 7 ደቂቃ አልሰሙም፣ ግማሹንም አልሰሙትም። እኛ ብዙ ማስኪድን አይደለም ትንሽ የሚልን መልስ እየመለስን በዚያው ነው የምንቀጥለው። ምናልባት ሙቀዲማችን ሊረዝም ይችል ይሆናል እና ያንን ለመስማት እንኳን ፈቃደኛ ያልሆነው የሆነች ቦታ ቁርጥ አድርገው እያሰራጩ አለኩ እንዲህ ተባለ ብለው እሳት የሚያነዱ እዛም እዚያም እነዚህ ሰዎች ለመስማት እንኳን ፍላጎት ስላልነበራቸው ነው። ምናልባት ከመጀመሪያው እስከ መጨረሻው የሰማ ሰው አውቆ ሙዓኒድ ሆኖ ለመቀበል ምንም አይነት ፍላጎት ሳይኖረው ቀርቶ በዒናድ በዚህ መልኩ የመለሰ ይኖራል። ሙሉ ሰምቶትም ለምንድን ነው? لأنه يرد مزاعمهم የተሽቢህን ነገር የሚያፈርስ ስለሆነ ነው። በዋናነት እነዚህ ነገሮች ላይ የሚነሱት ኡሱልዮቹ ከዓቂዳ ጋር አያይዘው ስለሚያነሱት ነው። ስለዚህ ሄዶ አሁን ተቀመጠ ማለት ዓቅል አይቀበለውም፣ ስለዚህ አሁን ተቀመጠ የሚል ሐዲስ ቢኖር አሁን ወደዛ ሄዱ ነው እና ታች ያለው ግን ጀሌው ግን በቁራጭ ነው። ትንሽ ቁራጭ ነገር ተሰጥቶት ምናልባት ተነጣጥፎ ሊሆን ይችላል፣ ይሁን ነገር ተቀንሶበት መሃል ላይ ወጥቶ ሊሆን ይችላል። መስአለውን ሳቅ ሀዋና ዓቅል ሰሊምን ማይለዩ ሰዎች ለረድ ሲመጡ እንትላቸዋል። ሀዋ አፈራአይተ መን ኢተኸዘ ኢላሃሁ ሀዋሁ። ሀዋ የሚባለው ነገር ምንድን ነው? አልዓቅል ሰሊም የሚባለው ነገር ምንድን ነው? እነዚህ ሰዎች ሀዋን ዓቅል ሰሊም አደረጉት። ሙሽሪኮቹ ካፊሮቹ እሳቱ ሲከተቱ ነው የሚሉት ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር ነው የሚሉት እኮ። ምን አለ ዓቅላችንን ተጠቅመን ቢሆን ኖሮ ነው የሚሉት። ሀዋ የተከተለው ሰው እኮ ምን አለ ሀዋይን በተከተልኩ አይልም እኮ ነገ እኮ የቅያማ ቀን እኮ። ፈርቅ በይነ አልሀዋ ዝም ብሎ መይል ነፍሳኒ የሚባለው ነገርና በዓቅል ትክክለኛ ነቲጃ የሚያደርስ ጥሩ ነቲጃ ጋር የሚያደርስ ዓቅል ሁለቱ ትርጉማቸው ይለያያል። ምንነታቸውም ሐቂቃቸውም ይለያያል። ሀዋና ዓቅል የተለያዩ ሐቂቃዎች ናቸው እና እንዲህ አይነት ሰዎችም አሉ። ሙሉ ሳያነቡ ሙሉ ሳያዩ እስኪ ይርታኝ እኔ እኮ ሙንሲፍ መሆን አለብኝ እኮ እኔ ስለ ዲን ጉዳይ ከሆነ የኔ ጉዳይ የኔ ቤት የኔ ምናምን አይደለም፣ ይሄ ሐያታችን የሁላችንም ነው ብለን አልቀደም እንዳለው። ስለዚህ ማስረጃ ከመጣ እስኪ ይርታኝ ብዬ እኮ ማዳመጥ አለብኝ ከመጀመሪያው እስከ መጨረሻው አይደል እንዴ? ለመረጃ አልረታ ለዲን ሁክም ልሸነፍ ለዲን ሁክም ካልተሸነፍኩኝ ለማን ነው የምሸነፈው? እኔ هذا حكم الله የሚለው ጋር መጨረሻ ላይ ከተደረሰ ማስረጃዎች ከቀረቡ አልረታ ማለት እኮ ዒናድ على الشرع እኮ ነው የሚሆነው። ሙዓነደቱ الشرع ነው። ሰውየው ላይ አይደለም፣ ተናጋሪው ላይ አይደለም፣ ፉላን ስለሆነ አይደለም፣ ሁክሙ ላይ ነው። አሁን ኢዕቲራድ እያደረገ ያለው ራሱን እኮ ለአደጋ የሚጥል ነገር ነው። አላህ ይጠብቃል። ሸሪዓን ሁክምን ካወቀው በኋላ ነዓም ብሎ ተረድቶ ከዚያ በኋላ አልቀበለውም ካለ እኮ ኢስላም ይፈርሳል እኮ። ረድ ሁክም من أحكام الدين مع العلم بأنه حكم من أحكام الدين خروج من الإسلام. لمن يوضو حكم يهونم من كون عقيدة قد يقرته يا الله هي طهارة يستنجاء حكم لمن يهونم عند حكم هكذا حكم الشرع بلو أو قوت كزيات ملسو متو نقر قلني على قبلهم كالكو خرج من الإسلام. عند الحكم على القبل مالت هولونم حكم على القبل من دمالته በቁጥር በዚህ ላይ እንደው ማስዛዘኛ ሰተና ሰልፈዋልና ይባላል። ተንጠልጥሎ አለፈ ይባል ነገር የለም። ለምንድን ነው ሲባል አንዱ ላይ ኢዕቲራድ ማድረግ ማለት ሁሉም ላይ ኢዕቲራድ እንደማድረግ ነው። አንዱ መቃወም ማለት ዲኑን ያወረደው ሐኪም አይደለም፣ ችግር አለበት፣ ኸጣ ይጋበታል እንደማለት ነው። ያኒ አላሁ ሱብሓነሁ ወተዓላ በፍጹምነት አልገለጸም ማለት ነው። ይሰውዬ ይሄኛው ስተት ነው የሚል ሰው ሸርዕ ላይ አው ዲኑ እንደዚህ ቢለው ግን ስተት ነው የሚል ሰው አይደለም የሚል ሰው ከዘበ። አንድ ሰው 10 ሙሸታ ማለው አንዴ ሙሸታ ማለው አስዋሽቶታል እንደሚዋሽ በቃ ነቲጃው እንደዛ ነው፣ ይዋሻል ማለት ነው። እና መቼም መስአለው ሰፊ ነው። አላህ ዓቅል ይስጠን፣ ሸርዑንም ደግሞ በትክክል ከሚይዙት አላህ ያድርገን።
ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁን ካፍታ ቤት ሐዋላትን ስንመጣና የቀሩ ጥያቄዎችን አብረን እንከታተላለን። ጠብቁን ኢንሻአላህ። ሰላም ተመልካቾቻችን እየተከታተላችሁ የምትገኙት በአሱና ቴሌቪዥን ብቻ እየተላለፈ የሚገኘውን አሱና የጠይቁ ፕሮግራማችንን ነው። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል የተለያዩ የመላኪያ ዘዴዎች በጽሁፍ በኤስኤምኤስ አሊያም ደግሞ በመደወል ወይም በሪከርድ ጥያቄዎቻችሁን መላክ ትችላላችሁ። አብራችሁን ቆዩ። አሁንም ጥያቄያችን አሁንም ሌላ ጥያቄ አለው። ሁለተኛ ጥያቄው ምንድነው የሚለው ለምሳሌ አንድ ሰው የሆነ የሚበላ ሐላል የሆነ የሚበላ ነገር ሲቀርብለት እኔ ይሄንን አልበላም አልመገብም ሲል ወይ አንተስ ተበድለሃል ይሉታል። ይሄ ሁክሙ ምንድነው? ተበድለሃል አንተስ የተበደልክ ነህ የሚሉት ባለመብላቱ ምንድነው? ይሄ ምንድነው የሚያስይዘው? ያው እንደ ሐሳባቸውና እንደ ቀሰዱት ነው ፍርድ መስጠት የሚቻለው። ማለት እነዚህ ሰዎች ተበድለሃል ሲሉ ያኒ ፊዕሉን በአረብኛ ስናመጣው መብኒ ለልመጅሁል ይባላል። ፋዒሉ ወይም ደግሞ ሰሪው ያልተጠቀሰለት ድርጊት እንደማለት ነው። ተበድለሃል በዳዩ ማን ነው የሚለው አልተጠቀሰም ዛሬ። ያኒ ወደ አላህ የሚያስጠጉት ከሆነ አላህ በድሎሃል አንተንስ ማለት አስበውበት ቀስደውበት ከሆነ በደል በሚለው ማዕና ምን ይረዳሉ የሚለውን ደግሞ እንመጣለን። አላህ በድሎሃል ማለት ነፍጎሃል ማለት ነው። ከልክሎሃል ማለት ነው። አልሰጠህም፣ ይህን ነገር እንዳትጠቀም አድርጎሃል ማለት ነው። ወይስ እኛ በስሙታ መልክ የምናቀርበው በደል ምንለው ሐቄን ወሰደብኝ፣ ዙልም የሚባለው ጭቆና የሚባለው እንደዚህ ነገር አደረሰብኝ ያለ ሐቅ እንዲህ ነገር አደረሰብኝ፣ ሐቁ ሳይሆን ጎዳኝ፣ ሐቁ ሳይሆን በደለኝ፣ ሐቁ ሳይሆን ሐቄን ወሰደብኝ እንደምንለው ልክ ባለስልጣን ወይ ደግሞ የሆነ ዛሊም ጉልበተኛ እንደዚህ ያደረገኝ ብለን እንደምንለው አይነት ይሄንን አይነት ማዕና ነው የሚረዳው። ሁለቱ ሁክማቸው ይለያያል። ቃሉን ሲናገረው አላህ በደለኝ የሚለው ከዚህ በፊት ስለተመለሰ ማለት ነው። ይሄንን ቃል ሲጠቀመው አላህ በድሎሃል የሚል ከሆነ ሰውየው ነፍጎሃል ከሆነ يعطي ويمنع لا هو مانع ከስሞቹ አልማኒዕ ነው አይደል? ከልካይ ቢከለክላል የሻውን ይከለክላል። በዚህ ማዕና አንዳንዴ ሒርማን በሚለው ሐረመሁላህ አላህ ነፈገው በሚለው አሳጣው من غير أن يعترض على الله ማለት ነው። የተቃውሞ በማቅረብ መልኩ ሳይሆን አላህ ለአንዱ ይሰጣል ለአንዱ ይከለክላል። ذلك فضل الله يعطيه من يشاء እና ይሄ አላህ ፈضል ነው፣ ለሻው ይሰጣል። ለዚህ ተሰጥቶት ለዛኛው ባይሰጠው አላህ የተቃውሞ አያቀርብም። ግን ለሱ ሰጠው ለኔ ግን አልሰጠኝም ቢል ለሱ ሰጥቶት ለኔ ነፈገኝ ቢል ኢዕቲራድ እስካልሆነ ድረስ መሺአውን ለመግለጽ እስከሆነ ድረስ ምንም ችግር የለውም። ነውም ደግሞ ሐቂቃው እንደዛ ነው። ስለዚህ ተበድለሃል ሲሉት ያኒ እንዲህ አይነት ነገሮች እንዳትጠቀም ተደርገሃል። አላህ በመሺአው መቼም ይሄን ነገር ወደዚህ መይል እንዳታረግ እንዲህ አይነት ነገር እንዳትወድ አድርጎሃል። ብዙ ኸይር አመልጦሃል፣ ብዙ ኸይር ተነፍገሃል ከሆነ እምነት አይጎዳም። አለዚያ ግን በዚህኛው ማዕና ከሆነ ቀደም በጠቀስ ነው ጨቋኝ በዳይ ነው ብለው ሰዎች አላህን በኢዕቲራድ መልክ ለምን ዙልም ሲባል ወይ ያለ ሐቁ ተሰሩፍ ማድረግ ነው፣ በሱ ሐቅ ባልሆነ ነገር ላይ ተሰሩፍ ማድረግ ነው፣ ወይ ደግሞ የአዛዥን ትእዛዝ የከልካይን ክልክል መተላለፍ ነው። አላህ ሁሉም ነገር የሱ ሐቅ ነው። አላሁ ተዓላ አዛዥም ከልካይም ነው እንጂ ማንም ያዘው ማንም የሚከለክለው የለውም። ዙልም ተላለፈ አይባልም። ወይ ደግሞ ተሰሩፍ من غير حكمة የለው ተሰሩፍ
ይሄ ከሶስቱም አላሁ ሱብሓነሁ ወተዓላ የጠራ ነው። ሁሉ ሚልክ የሱ ነው። ስለዚህ ይሄኛው ማዕና ካላሰቡት እንደ እምነት አይጎዳም። ያኒ አላህ ነፍጎሃል ቢሉ ግን ይቀላል። ተበድለሃል ከሚሉ ተነፍገሃል ኢባራዋን ቢተነቀቁ ያስተካክሏት አባባሏን በሀገራችን አንተማ ተበድለሃል ከተባለ ወደ አላህ ካዞሩት አላህ በድሎሃል ከሆነ ለኛ ሰጥቶ ላንተ መንፈግ አልነበረበትም ወደሚል ኢባራ ስለሚወስድ ጥንቃቄ ይፈልጋል። ትክክል ነው። ያኒ ብዙ ሰዎች በደል የሚለውን ቃል የሚጠቀሙት ለዚህ ለትችትና ለወቀሳ ስለሆነ ወደ ራሳችን አኗኗር ስንመጣ ከሊም በደለው ሲባል እኮ ወዲያውኑ ያ ሰው በሚወቀስበትና በሚወገዝበት መልኩ ነው ማዕና የሚወሰደው። የሰራው ስራ ትክክል አይደለም፣ ጥሩ ስራ አልሰራም፣ ምን አድርጎ ነው ይባል፣ ገንዘቤን ወስዶብኝ ሊል ነው፣ ደበደበኝ ሊል ነው አይደል? ያለ ሐቁ ተሰሩፍ አደረገ ነው። ወደ አላህ ይህንን አይነት ነገር ማስጠጋት አላህን አለማወቅም ጭምር ነው። ስለዚህ እምነትን የሚጎዳ ነው። ለዚያ ከዚህ ቃል መሸሽ በዚህ ውስጥ 82 መጨረሻ 45 እኔ ባለቤቴን ፈታሽ ብቻ አልኳት መመለስ ፈለኩ ምን ማድረግ አለብኝ ይላል። መመለስ ነው። መመለስ ከፈለገ ባለቤቱን የፈታ ሰው በአንድ ፍቺ ከሆነ ያኒ አላህ በቁርአን ላይ እንዳለው الطلاق مرتان فإمساك بمعروف أو تسريح بإحسان መጀመሪያ አንድ ፍቺ ከሆነ الطلاق مرتان ማለት ረጃዓ ያለባቸው ፍቺዎች ሁለት ናቸው ማለት ነው። መመለስ የሚችልባቸው ፍቺዎች ሁለት ናቸው። በአንደኛው ጊዜ ፈታ ዒዳዋ ከማለቁ በፊት መመለስ ይችላል። فإمساكم بمعروف ያኒ ከፈታት መልሶ መልሽሻለሁ ብሎ መመለስን በሚገልጽ ንግግር እንደ ዑለማዎች ተሰሩፍ የሚያስገባሉ። ከሻፊዒ ላይ ያለ መዝሀብ መመለሱን ወደ ሚስትነት እንደመለሳት አሁን ኒካሑ ፈርሶ እንዲቀር እንደማይፈልግ ወይ ደግሞ ተፋተው እንዲቀጥሉ እንደማይፈልግ የሚያሳይበት ተግባር ወይም ንግግር። ያው ንግግር የግድ ነው በሻፊዒ መዝሀብ የግድ ለፍዝ ያስፈልገዋል። ሌሎች ደግሞ ግንኙነት ቢያደርግም ይላሉ። ያኔ መመለስን ፈልጎ በዚህ ቀስድ ነውና ያደረገው ታሰባ ይላሉ። አልሙሂም ከመለሰ ነገር ግን بشرط أن يرجعها قبل انقضاء عدتها عدها ሳልቅ በፊት መመለስ ነው ያለበት። ያንን ካደረገ ሰየው ተመልሳለታለች። ያው አንዱ ተቃጠለ ማለት ነው። የቀሩ ሁለት ጠላቆች አሉ። ወይም ቅድም ከተጠቀስናቸው ቁርአን ላይ ከመጣው الطلاق مرتان ከሚለው አንደኛው ሄዷል፣ አንድ ቀርቷል። አንድ ቀርቷል ማለት መመለስ የሚችልበት ጠላቅ አንድ ቀርቷል ማለት ነው። እንደ ጠላቅ እንደ መፍታት ግን ሁለት አሉ። ከዛ በሁለተኛ ጊዜ ደግሞ እንደገና ከፈታ ሁለተኛ ታሰበበት ዒዳዋ ሳልቅ ከመለሳት ሁለቱን እድል ተጠቅሟል። አሁን የሚመለስበት የነበረው እድል አሁን ተጠቀመ። ከዚህ በኋላ ፍቺ ቢከሰት ላ ረጃዓ ማለት ነው። ሶስተኛው فإن طلقها فلا تحل له حتى تنكح زوجا غيره ሶስተኛ ፍቺ ከፈታ እነዚያ ሁሉ የምንጠቅሳቸው 5 ሸርጦች አሉ። እነሱ ሳይሟሉ መመለስ አይችልም። መመለስ ሲባል በአዲስ ኒካህ ነው የሚሆነው። ለምን ሶስተኛው እድል ተጠቅሟል። እነዚህ 5 ሸርጦች ምንድናቸው? حتى تنكح زوجا غيره ቁርአን ላይ የተጠቀሰ ሸርጥ ነው። حتى تذوقي عسيلته ويذوق عسيلتك ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነው። ግንኙነት ከማድረጋቸው ፊት አይሆንም ብለው ሁለተኛው ባል ማለት ነው። ስለዚህ ሁለተኛ ባል ለማግባት ደግሞ ዒዳዋን መጨረስ ግድ ነው ማለት ሙዕተዳ ሴት ሌላ ቀጥታ ባል አትገባም። ስለዚህ ዒዳ መጨረስ አለ። ሁለተኛ ባል حتى تنكح زوجا غيره ከዚያ በኋላስ حتى يذوق عسيلتك وتذوقي عسيلته ሚለው ግንኙነት ሳታረጉ አይሆንም ስላሉ ደግሞ ግንኙነት ማድረግ። ከዚያስ ثم يطلقها አይደል? መቼም የሰው ሚስት ሆና እንደገና የድሮ ባሏ ለማግባት አይደለም ሁለተኛ አትደረብም። ስለዚህ ምን ትሆናለች? ይፈታታል። ይሄኛው ባሏ ከተገናኛት በኋላ ከፈታት በኋላ ደግሞ ዒዳ ላይ ነው ትሆነውና ግንኙነት አድርጓል። ፈታታል ብሎ ብድግ አድርጎ መሰለ አይችልም። لابد ان تنقضي عدتها من الزوج الثاني ሁለተኛው ባሏ ግንኙነት ስላደረገ የሱ ዒዳ ማለቅ አለበት።
እነዚህ 5 ሸርጦች ከተሟሉ በኋላ በፍላጎቷ በአዲስ ኒካህ ሊገቡ ይችላሉ። አሁን ይህን ስትሉ የሆነ ነገር አስታወስኩኝና ከሶስት መፍታት ጋር ተያይዞ መቼም በዘመናችን አሁን ባለው እንትን አህልያ የሌላቸው ወይም ደግሞ ለዛ የማይመጥኑ ሰዎች አሁን በየሜምበሩ መቼም እየወጡ እያየናቸው ነው ዶክተር እንደምታዩትና በዚህ በፍቺ የተመለከተ አንዱ ምን ሲል ሰማሁት 3 የተፈታች ሴት 4ቱም መዝሐቦች ተስማምተው በቃ 3 ከተፈታች ተፈታለች ብለው ጨርሰዋል። በአንድ ጊዜም 3ቱን የጨርሰው እየቆራረጠ የሚሆን 3ቱን የጨርሰው እንደተፈታች 4ቱም መዝሐቦች የተስማሙበት ጉዳይ ነው። 3 ፍቺ ናት ብለዋል። ኢብኑ ተይሚያ ግን በዚህ ጉዳይ ላይ በሱ አባባል አላህ ጀዛቸውን ይክፈላቸው አለና በአንድ ጊዜ ከሆነ 3 ፈታዎች ያላት እንደ አንድ ፍቺ ነው እንጂ የሚቆጠረው እንደ 3 አይቆጠርም ብለው መውጫ በጅተውለታል ማለት 4ቱ መዝሐቦች ከዛ ፈንግጠው ማለት ነው ከ4ቱ መዝሐቦች ውጭ ናቸው ሲል ማለት ከ4ቱ መዝሐቦች ውጭ የራሳቸውን እይታ አምጥተዋል ሲል እሳቸው እንግዲህ በሱ አባባል ኢብኑ ተይሚያ ሙጅተሂድ ናቸው፣ ሙጅተሂድ ሙጥለቅ ናቸው፣ አዲስ መዝሐብ አቋቁመዋል ማለት ነው አይደለም ዶክተር? ምንድነው ይሄ የሚያሳየው? እንደ ሁክም ፊቅሃዊ ሁክም ራሱና ኢብኑ ተይሚያ ማን ስር ነው የሚወሸቀው? حنبلي مذهب سر. إن كان مذهب الحنبلي أجمع على أن الطلاق الثلاث بلفظ واحد يقع 3. حنبلي مذهب بسوست فتشي بأن بيناجروا سوست نبيتاسبه بلو كجتمه كسوستوቹ ጋር ከሌሎቹ መዛሂቦች ጋር حنبلي مذهب كجتمه لا اعتبار لكلام ابن تيمية. سبحان الله. ابن تيمية ንግግር ቦታ የለውም። እንደ መዝሐቡን خلفዋል። حنبلي መዝሐብን خلفዋል ነኝ ያለ ማለት ነው። እዛ ውስጥ ተወሽቆ ስላለ ሌሎቹን መዛሂቦች خلفዋል። زيد على ذلك المسألة إجماعية. سبحان الله. هي مسألة إجماعية نج. علماء الإسلام ابن تيمية نقض الإجماع في أكثر من 60 مسألة سلو منها هذه. سبحان الله. وكسلسة بلاي بهون مسائلوች إجماعا خالفوا ابن تيمية سلو كذا وسط عنده هي مسألة كيف يكون الكلام المخالف للإجماع حجة ومخرجا؟ إجماعا يخلف نقدر انديت بلونه ماسرجانا موجع مهونه شيء يحزن ويضحك أنا لا يعني ميسكفام نقرنه بحقيقة وكتاسبه قد وديتي يهدنا ونو نقر سيتاي بتاع مسازنا وديتي يهدنا والله يدرو جزي سوشيال ميديا بنبربت جزي كان انتشار الشر أخف. الشر يمسراجة الدلوت نشان استنيا نبرة هون الشر يمسراجة الدلوت أهم صفة والله يهون سوي يهون يخالف نقسين نقر بقى تدنقط أهله لما بدنقطه كما شيء ندسد لسات ولو بعد ساعات استدرسوا دهنيا አቋም የነበሩንም ስልኩን ከፈት ሲያረግ ያበላሽብኝ ይሁን ብለ ተደረጋለ ለሰኛው እኮ ነው ቀስ ገብቼ ልውጣ ብሎ ዝም ብሎ ሶሻል ሚዲያ እስኪ አይታርግ ልውጣ ብሎ ገብቶ የማይሆን ነገር ልፎ ይወጣል። በፊት ሸረኞች እዛ ጋር ያሉት ናቸው እነዚያ ናቸው እዚያ ቦታ ነው አትሂሩ ይባላል አይሄድም በንፋስ መጥቶ ጆሮ ላይ ይገባል መቼም አሁን እኮ በየቤቱ መግባት ጀመረኩ خطأ አንዱ ዝም ብሎ ይረጫል በቃ እሱ የተፋው ዓለምን ያዳርሳል ምድርን እንግዲህ ከጫፍ እስከ ጫፍ ያዳርሳል። ሰዎችም ምን ይያለ እንደሆነ ማስተንተኛ እንትኑ ብዙም ዒልሙም ስለሌላቸው ከባድ እኩል ሆነ እነሱ ጋር እዚህኛው ሶፍሐ ላይ ተጠቅሷል
እዚህኛው ፔጅ ላይ ተጠቅሷል ይላል። ገብቶ ጉግል ላይ ሰርች ያደርጋል። ብዙ ሰው ያየው እይታ ቀድሞ ብዙ ተከታታይ ያላቸው መዋቂዖች ቀድሞ ይመጣሉ መልሶቻቸው። ይህም ማስታወቂያ በምን እንደዚህ ትልቅ ያደርጓቸው ፊት ያደርጓቸው መዋቂዖች ይመጣሉ። ቀድሞ ፊት ያገኘውን መልስ ይዞ ይሄዳል። ምናልባት ሐቅ ተናጋሪ እዛ ጋር ትንሽ ተከታይ ሊሆን ይችላል ያለው የእሱ ፈትዋ ደበቅ ብሎ ሊሆን ይችላል። አስለን هل هذا طريق الاستفتاء؟ هل هذا طريق طلب العلم؟ እዚህ ውስጥ ገብተህ ነው ዒልም የምትፈልገው? በዚህ መልኩ ነው ሰርች አድርገህ አንተ ፈትዋ አገኛለሁ የምትለው? ዛሬ እኮ በላ በየቤቱ የገባው ዓሊምን መጠየቅ አይፈልግም። ምክንያቱም እዚህ ውስጥ ገብቼ ሰርች አደርጋለሁ ይልሃል። እዚያ ውስጥ ገብተህ ሰርች ያደረግከው ነገር ሙሸቢሃዎች ቀድመው መልስ የሰጡበት፣ ሙዓኒዶች ገብተው የጻፉበት፣ ሙከዚቦች ሹዙዝ ያለባቸው ሰዎች ገብተው የጻፉት ካለ ሰርች ስታደርግ ቀድመህ እሱን ታገኛለህ። كيف ترضى لنفسك أن تقع في فخ؟ እንዴት አንተ እባብ ጉድጓድ ውስጥ አንተ ራስን ታስገባለህ? እንዴ ዘንዶ የሰበሰበበት አካባቢ ላይ ራስን ትከታለህ? አውሬ ያለበት ቦታ ራስን ትወረውራለህ? እንዴ እኮ እንደዛ ነው እኮ። የመዳን እድሉ በጣም አነስተኛ ነው። አላህ ነጃ ያውጣል። መርሐባ። ሌላኛው ጥያቄ በ0977 መጨረሻው 90 የተላከልን ሰላም አለይኩም ሀይድ ጨርሰን ግን ሌሊት ላይ ከሆነ የምንጨርሰው ጾም ይቻላል ወይስ የግድ ታጥበን ነው መነየት ያለብን ይላል። ያው ጾምን ለማሰር ወይም ደግሞ ጾምን ለመጀመር ለመጾም ከጀናባ ነፃ መሆን ከጀናባ ንጹህ መሆን ሸርጥ አይደለም። ከትጥበት የሚያስወጅብ ነገር ከተከሰተ አሁን እንቅጣዑ ደም ነው አይደል? መታጠብን ዋጅብ ያደረገው ደሙ ከተቋረጠ ባትታጠብም ጾሙ ምንም ችግር የለውም፣ መጾም ትችላለች። ጀናባ የሆነ ሰው ሳይታጠብ ጾሙ ቢጀምር ችግር የለውም። ስለዚህ የግድ ለመነየትም ይሆን ጾሙን ለመጀመር ከዚያ በፊት መታጠብ ሸርጥ አይሆንም። ሸርጡ እንቅጣዑ ደም ነው። ያኒ ደሙ መቋረጡ ሸርጥ ነው። ያኒ ደሙ ካልተቋረጠ ጾሙ አይሆንም። ከተቋረጠ ግን ከመታጠቧ በፊትም ቢሆን መጾም ትችላለች። بخلاف الصلاة ትጥበትን ይፈልጋል። ደሙ ቢቆምም ሳትታጠብ አትሰግድም። መቼም የግድ መታጠብ አለባት። ይሄ የሶላት ሸርጦች መካከል አንዱ ስለሆነ لكن ليس من شروط الصيام كصيام شرطوش مهكل عنده الطهارة من الحدث الأكبر التبال ولا من الأصغر يعني كتنشو هنا كتلقوا تتبتن كم يسوجب النجر طاهر مهون التبال حيض جن كان لاز وما يتشانو نبي عليه الصلاة والسلام يزومون كان قضاء وتعالى شيء حيض يسلف جبتن سلالو يعني صوم ما يتشال قضاء جن يوتعالى ወደ መጨረሻው ለዛሬ መጨረሻው እንደምናደርገው ጥያቄ ስናልፍ በ0914 መጨረሻው 47 የተላከልን ነው። ሰላም አለይኩም እንዴት ናችሁ? ጁሙዓ ኹጥባ ከተጀመረ በኋላ የተለያዩ ሰዎች አንዳንድ ኢባዳዎችን ሲያደርጉ አያለው። ለምሳሌ ሱና ሶላት ይሰግዳሉ። ሌላ ይሄ እንዴት ይታያል ይላል። ነው ኹጥባ ከተጀመረ በኋላ لمن يدخل الى المسجد ወደ መስጂድ ለሚገባ ሰው يسن له أن يصلي ركعتين تحية المسجد ويجلس زمن እንደገባ ቁጭ ማለት ሳይሆን ركعتين መስገድና መቀመጥ ነው ተፈላጊው። ነብያችን አለይሂ ሰላቱ ወሰለም ኹጥባ ላይ ሆነው ኹጥባ እያደረጉ አንድ ሰው ገባና ቁጭ አለ። ረካዓተ ሰገድ ካሉት ምናልባት ሸሽገሩ ሰግዶም ከሆነ خطبة مهلا أرسجلوا بليلاቸው قم فركع ركعتين بلو تنسنا ሁለት ረካዓ ስገድ ብለውታል። እና ሌሎችም ሐዲሶች በዚህ ዙሪያ የመጡ አሉ። ስለዚህ ተህየቱል መስጂድን ሰግዶ መቀመጥ ተፈላጊ ነው ማለት ነው። يعني ነብዩ ሰለላሁ ዐለይሂ ወሰለም اثناء خطبته የተናገሩበት ነገር ያው ክብደት የሚሰጠው ነገር ስለሚሆን ገብቶ ቁጭ ከማለት ገብቶ ሁለት ረካዓ ሰግዶ መቀመጥ ነው። ሌሎች አይነት ዒባዳዎችን ግን አያደርግም። ዚክርም ቢሆን አያደርግም። يعني ይቋረጣል፣ ሙሉ ለሙሉ ይቋረጣል። ከዚክር ከቂራአት القرآن ከመሳሰለው
درس የሚሆን ልስጥ አይልም አሁን የኹጥባ ነው ማዳመጥ ነው ያለበት يعني حديث ላይ እንደመጣው ኢማሙ ኹጥባ ላይ ለማድረግ የተነሳ ጊዜ ዛሬ ተቀመጠ ጊዜ ፈአንሲቱ ነው يعني አንሲቱ ማለት ዘም በሉና አዳምጡ ማለት ነው እሺ ይሄንን ያው መስጂድ ብለን ተጠቀስነው ሌሎችን ለማውጣት ነው እንደኔ ሙሰላ ይሆናል ቦታው ሙሰላ ከሆነ የሆነ ሰዎች የሆነ ቦታ ጊዜያዊ ጁሙዓ መስገጃነት አድርገው ይሰገድበታል እና ቦታዎች ላይ እንደምናስተውለው ማለት ነው መስጂድ የላቸው ተከራይተው ይኖሩ አሁን አስለን አንዳንድ ጊዜ በስም ደረጃ የሚጠቀስ ነገር አለ የኪራይ መስጂድ የሚሉት ነገር አላቸው መስጂድ የሚባለው ነገር ወቅፍ ነገር ነው ወቅፍ ከሆነ መስጂድ ይሆናል ወቅፍ ካልሆነ ለመስጂድነት ካልተሰጠ ግን ኪራይ ከሆነ ሙሰላ ነው የሚሆነው ስሙ ሙሰላ እንጂ ሙሰላ ነው ይባላል እና ያው ሀገራችን ላይ ተለምዶ የተለመደ ነገር ሆነና ያው እኛ መስጂዳችን ራስ እኮ በኪራይ ነው የሚሉ ሰዎች አሉ መስጂድ ሳይሆን የሚባለው ወይ መድረሳ ሊባል ይችላል ጊዜያዊ ነገር ነው አሊያም ደግሞ ሙሰላ ሊባል ይችላል መስገጃ ብቻ ከሆነ ሙሰላ ይሉታል እዚያ ላይ يعني የመስጂድ ሁክሞች አይኖሩትም የመስጂድ ሁክሞች አይኖሩትም ኢዕቲካፍ መነየት የሚባለው ነገር እንዲሁም ደግሞ ተህየቱል መስጂድን የመሰለ እነዚህ ሁክሞች አይኖሩም መታወቅ አለበት ጁሙዓም እንዲህ አይነት ቦታ ላይ የሚሰገድ ከሆነ ሰዎች ሲመጡ ቀጣ ቁጭ ማለት ያለባቸው ተህየቱል መስጂድ አይሰገድማ ያኛው ተህየቱል መስጂድ ነው ሌላ ረካዓ ቀብልያ ምናምን ቢሆን ኖሮ የትም ቦታ ቢሆን ይባላል ኹጥባ ከተጀመረ ግን ገብቶ ቁጭ ማለት ነው ከኹጥባ መጀመር በፊት ከመጡ ግን ሁለት ረካዓ بين كل اذانين الصلاه سلالو النبي صلى الله عليه وسلم باذاننا باقامه مهكل الصلاه على سلالو سنه ማለት ነው ያቺ ነው ሱናውን ሰግደው ተቀምጦ ኢማሙ ተነስቶ ኹጥባ ሲያደርግ ያዳምጣል ለምሳሌ የጁሙዓ ቀብልያ ቢሰግድ የጁሙዓ ቀብልያ ማለት ነው بين كل اذانين ያለው باذاننا باقامه مهكل የጁሙዓ አዛን ተደርጓል ቀብልያ يعني يسجدل كذا በኋላ ደግሞ ከጁሙዓው ሰላትና ከኹጥባና ከሰላቱ በኋላ ደግሞ ባዕድያ يعني مرحبا ዶክተር እንግዲህ ከሰዓት አንፃር እዚህ እናቆማለን ለሰጣችሁን ሸሪዓ ማብራሪያ ባረካላሁ አሜን እና የተከበራችሁ ተመልካቾች የተከታተላችሁ የነበራችሁ ጠይቆ ፕሮግራማችን ይሄንን ይመስል ነበር የተለያዩ ጥያቄዎች ካሏችሁ ኢንሻአላህ ላኩልን እናስተናግዳችኋለን አብራችሁ ስለነበራችሁ ስለተከታተላችሁ እጅግ አድርገን ያመሰግንን እንሰናበታለን السلام عليكم ورحمة الله وبركاته